እኛ ህብረት ውስጥ አሁን ነገር ግን ወደ ጽዮን ተራራ ወደ ህያው እግዚአብሔር ከተማ ደርሳቸዋል። ወደ ሰማያዊቱም ኢየሩሳሌም የት ደርሰናል? ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ይላል። ያ ስለዚህ ወደዚህ ደርሰናል። የኛ ህብረት ውስጥ ይሄ አለ። ሁልጊዜ በህብረት ውስጥ ስንኖር ያን ነገር ፊል እናደርጋለን። እሺ ያን ነገር ፊል እንድናደርገው አሁን የመጽሐፍ ቅዱስ ተጽፏል። ስለዚህ ቅረጽና ስገዱ አላሳየህም። ቅረጽና ስገዱ አላለም። ስግደት አምልኮ ነው። ስግደት አምልኮ ነው ወይ? ስግደት ጸሎት ሲደረግ አምልኮ ምንድን ነው የሚይዘው? ትሰግዳለህ፣ ትጸልያለህ፣ ታመልካለህ፣ ትዘምራለህ። ስግደት ሁሉ አምልኮ ነው ወይ ያልኩ ነው። ይኸውልህ እየነገርኩህ ያለው መዝሙር አምልኮ ነው ላይሆን ይችላል። መዝሙር ሁሉ አምልኮ ነው። አንድ ሰው ለአንድ ፍጡር ስግደትን ለአንድ ሰው ለአንድ ፍጡር ስግደትን፣ አምልኮን፣ ጸሎትን የምታደርግ ከሆነ አምላክ አደረግከው ማለት ነው። ለእግዚአብሔር ከዛ የተለየ ምንም የምታደርገው ነገር የለማ። ኧረ ስለመድኃኒዓለም የለም። እኔ እሱን ይጠይቀኛል። ስግደት አምልኮ ነው፣ መዝሙር አምልኮ ነው። ስፔሲፊክ እናድርጉ። ስግደት አምልኮ ነው። የመለስኩልህ ለምንድን ነው ማለት ነው? ለአንድ ፍጡር ለምሳሌ ለማርያም ትሰግድለታለህ፣ ታመልካለህ፣ ትዘምራለህ። ሶስቱንም አንድ ላይ ከያዘ አምልኮ ይባላል። በጌታ በኢየሱስ ስም አንድ ጊዜ ያለህን ከሰማው አንድ ሰው ለሌላ ፍጡር ጸሎት ካደረገ ልመና ካቀረበ ይቅርታ እና ልመናን ካቀረበ አመለከው ማለት ነው እያለን ነው። እስኪ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 አውጣለት ኤርሚዬ። እዛ ክፍል ላይ እንግዲህ ልመና አቀርቧል። አንድ ፍጡር ለፍጡር ልመናን አቀርቧል። ስለዚህ እንግዲህ ዮሐንስን የሚያክል ሐዋርያ ጣዖታን አምልኮ ነበር እያለን ነው ማለት ነው። ይሄ ሰውዬ ይኸው አሁንም እመቤቴ ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላታል። ልመናን አቀረበ። ዮሐንስ ፍጡር ነው። እለምንሻለሁ ያላትም ሴት ፍጡር ነች። ኦኬ፣ ስለዚህ አመለካት ማለት ነው። ወንድማችን አሌክስ አጭር መልስ አዎ ወይም አይ። አሁን ይሄ የተጻፈው ከሞተች በኋላ ነው። ከሞተች በኋላ ከሆነ አመለከ ወይስ አላመለከ? ሞቱ ማምለክ ይቻላል። ቆይ ምንም ሞታለች አልሞተችም አይደለም። አንድ ጊዜ አሌክሶ አመለከ ወይስ አላመለከ? ጥያቄ ምናልባት እለምንሻለሁ ማለት እኮ ጸሎት ለምሳሌ እንደዚህ እንድታረግ እለምንሃለሁ ማለት እኮ አንተ በአጭር መልስ አመለከ ወይስ አላመለከም? አጭር መልስ ብቻ አንድ ጊዜ ምናልባት ምናምን አትበል። በህይወት እያለ ከሆነ ለምሳሌ አንተ ለምሳሌ እኔ ለአንተ አላመለከም። አሌክስ ጥያቄ አምልኳል የነገርኩህ ለምን ታጣምማለህ? አንድ ሰው በህይወት ያለ ያለው ሰው መለመን ይችላል። እንዲያደርግለት የሆነ ነገር እንዲያደርግለት መለመን ይችላል። ግን ከሞታ በኋላ የሚደረግ ከሆነ ሞቶን ጸሎት የሚሰማ ነው። አሌክስ ስለዚህ በህይወት ቶሎ ሳይሞት ማምለክ ይቻላል ማለት ነው። ሰው ያው ልመናው ከሆነ አምልኮ ማምለክ ይቻላል ማለት አይደለም። እሺ ማምለክ ሳይሆን ለምሳሌ ኤርሚ ቆይ አንድ ምሳሌ ልንገርህ። ቆይ ምሳሌ 100,000 ብር እንዲሰጠኝ ቆይ ምንድን ነው እየለመነ ያለው እዚህ ጋር? እሱን ሐሳብ ከላይ ሐሳቡን ከላይ ልመና፣ ሁለተኛ ስግደት፣ ሶስተኛ መዝሙር አልከኝ። ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። አንተ እንደው ልመና መዝሙር ስግደት አያስፈልግም የሚል ታሳየኛለህ? ቆይ አንዴ አሌክስ አለማየሁ አንዴ ቆይ ልመናውን፣ ስግደቱን፣ መዝሙሩን ከመጽሐፍ ቅዱስ አሳይሃለሁ። ሶስቱንም ለፍጡር ሲደረግ በህይወት እያለ ልመናው ከምን አንጻር ነው የሚለውን ቆይ በህይወት እያለ ለሰው ይዘመራል? በህይወት እያለ ምናልባት አሁን እያሞገሱ እየዘለልክ ጃምፕ እያልክ ነው ታዲያ። ስለዚህ ልመና አምልኮ አይደለም ማለት ነው። እንደዛ ከሆነ በህይወት እያለ የሚዘመርለት ከሆነ
መዝሙር አምልኮ አይደለም ማለት ጸሎት እኮ ነው ጸሎት። እሺ መዝሙር አምልኮ ነው ካልክ ለማንም አይገባም። አሁን ለምሳሌ ቆይ ወንድሜ አንድ አዳምጠኝ። እኔ አሁን አምልኮ የምለው አንተ ነህ የፈጠርከኝ፣ አንተ ነህ የገዛኸኝ፣ አንተ በደምህ አድነኸኛል፣ ያ አንተ በመስቀል ላይ ተሰቅለህ አድነኸኛል የምለው አንድ ጌታ ነው ያለኝ። ያ አንድ ጌታ አለኝ፣ አንድ አምላክ አለኝ። ያንን ልክ ለሰው ስሰጥ በህይወትም ላለ ሰው ለሞተም ሰው ለአባቴም ለእናቴም ለማንም አልሰጠውም። ያን አምልኮ ስለሆነ አንተ ግን ስፔሲፊክሊ መዝሙር አምልኮ ነው ካልከኝ፣ አይ በህይወት ላሉ ችግር የለውም ካልከኝ፣ ኦኬ በህይወት ያለ ሰው ይመለካል ማለት ነው። ያለበለዚያ መዝሙር አምልኮ አይደለም ማለት ነው። አላልኩም። በህይወት ያለ ሰው የሚለመን ከሆነ ልመናው ብቻውን በራሱ በህይወት ያለ ማንም አይመለክ አይዘመርለትም እኮ ነው እያልኩ ያለው። ማንም አይዘመርለት ልዘመርለት አይገባም። እርግጠኛ ነህ? አዎ። እሺ ልመና ሳይተናል። እሺ መዝሙሩን ደግሞ ላሳየህ። ልመና ጸሎት እኮ ነው ያለው። ልመና አይደለም መለመን እቺ እንደምችል ነገር አልጸልም፣ ወደ አንተ አልጸልም እያለ ጸሎት ነው ያለው። ያርበኝ ሰምታኛል። እኔ አንተ የሆነ ነገር ሲጠኝ ብዬ መለመን እችላለሁ በህይወት እያለ፣ ግን ከሞት በኋላ ይሄን ነገር አድርግልኝ ብዬ ወደ አንተ መጸለይ አልችልም። ወደ እኔማ አትጸልይም። ለምን? እኔ መስማት አልችልም። ቅዱሳን መስማት ይችላሉ አይችሉም? ቅዱሳን መስማት ይችላሉ። ቅዱሳን መስማት ይችላሉ አይችሉም? እኮ አሁን እኮ በመረጃ ከሞቱ በኋላ ሲል ከሞቱ በኋላ እንደማይጸልይ ጸሎትን እንደማናቀርብ መረጃ ይስጣል ከመጽሐፍ ቅዱስ። ከየትኛው የመጽሐፍ ቅዱስ ክፍል ተነስተህ ኤፌሶን ላይ እኮ አለ። ኤፌሶን ኤፌሶን ያው ስንት ኤፌሶን 7 እንደዛ ነገር መሰለኝ ሞት ስለከለከላቸው ምናምን የሚል ቦታ አለ። እኔ ቦታ እንደዛ ነገር ኤፌሶን 7 2:25 ነው 7:25 ኤፌሶን 7 የሚባል የለም። 2:75 ኤፌሶን 2:27-25 አካባቢ እንደዛ 2:25 የሚባል የለም። 23 የሚባል የለም። ጌታ ይባርክሽ። ኤፌሶን መልካም ሴት ስፔሲፊክ አድርጋ አምልኮ ማለት ነው ማለት ነው። ዕብራውያን 7:23 ኤርሚ በጣም አመሰግናለሁ ወንድማችን። ላውጣልህ እሱ ጀምራ አንብብ ወዴታ ላውጣልህ። ዕብራውያን 7:23 ምንድነው ልታሳየኝ ፈለግከው? አይ አሁን ወደ ፍጡራን መጸለይ እንደማንችል በህይወት እያሉ ብቻ ኮሚኒኬት ማድረግ እንደሚችል ከሞቱ በኋላ ከኛ እንደሚለዩ ጸሎታችንም ምልጃንም ሁሉንም ነገር እንደማይችሉ ከሞቱ በኋላ ይለያሉ ከኛ በትክክል በመንፈስ ይኸው አንተ የፈለግከው ጥቅስ ይሄ ነው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ስለ ቅዱሳን ነው የሚያወራው ይሄ አለማየሁ። አዎ ሞት ስለከለከላቸው ይላል አይደል? ስለ ቅዱሳን ነው። እስቲ ቅዱሳን የሚያሳይ እስከ ከፋለ ነው ወደ ላይ ወደ 25 ምናምን ወደዚህ ታይዝቀ ወይ 23 ላይ ምን ይላል መሰለህ? እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ስለማን ነው ካህናት የተባሉት? እነማን ናቸው? በሕይወት የነበሩ ካህናት ቅዱሳን እኮ በአዲስ ኪዳን ያሉ ማለት ነው። አዎ እስኪ በአዲስ ኪዳን ያሉ ነው አይልም። በአዲስ ኪዳን ሳይሆን በብሉይ ያሉ ናቸው። ችግር የለውም እንዲያሳየኝ ነው። አሳየኝ እስኪ በአዲስ ኪዳን የሚለው በራስ እስኪ በብሉይ ኪዳን ይላል እዚህ ላይ በብሉይ ኪዳን ያ ብሉይ ኪዳን እያነሳ ያለው አስቀድሞ ከመጀመሪያው ስታነበው የብሉይ ኪዳን ካህናት ስርዓትን ነው። ያ ስርዓት ብሉይ ኪዳን ይላል አሳያለሁ። አንድ በአዲስ ኪዳን የሚለው አሳይ። በብሉይ ኪዳን የሚለው አሳይ ጋር እሱ አያጋጭንም። ኖ አትድ እኔ ለማለት የፈለኩት ምንድነው? አሁን ብሉይ ኪዳን ላይ እዚህ ላይ ተመለስ። እስኪ ይሄን አንብበው። እዚህ ላይ ተመለስህ ተናገር። ያ እሱ አያጋጭንም። ይሄ ምን ይላል? አለማየሁ እሱ አያጋጭንም። አለማየሁ እሺ አለማየሁ እስኪ እየሰማሁህ ነው። እቺን አንብበው። ለኔ እሱ እንትን አይደለም። እሱ ዋና ፖይንት አይደለም። እንትነህማ ለምን እንትን ያለው ነው?
ፖይንት አይደለም ስለምን እንደሚያወራ መጀመሪያ ቆይ ወንድማችን ይኸውልህ አንድ ጥቅስ ይዘህ ፖይንት እንደሚያወራ በእግዚአብሔር በሰው የሰማውን ጥቅስ ይዘህ ስትመጣ ይሄ ነው ችግሩ። ስለማን እንደሚያወራ ማለት ነው። አንድም እስካሁን ስዕል መጽሐፍ ቅዱሳዊ ለማድረግ እስካሁን ብዙ ቦታ ዘላል አንድ ደግሞ ወደ ስዕል መጣ። ቅድም አሳየው ስዕልን እኮ ጨረስን። ችግር የለውም መቅረጽ እንደው መስገድ ነው አልከኝ። መስገድ ላሳይህ ስል መዘመር አልከኝ። መዘመር ላሳይህ ስል መጸለይ አልከኝ። መጸለይ ብለህ የቱ ጋር መጣህ? ወደዚያ መጣህ። ከስር እኮ ብዙ ሰው እየታሰበክ ነው። እንደዚህ ያልሆነ ነገር አለማየሁ። አቤት። ይሄ የሚያወራው ስለ ካህናት፣ ስለ ብሉይ ኪዳን ካህናት። የብሉይ ኪዳን ካህናት በህይወት መኖር አለባቸው ግዴታ። ለምን? ልክ ለህዝቡ ኃጢአት ሲጸልዩ የግዴታ ደም ማፍሰስ ነበረባቸው። እሺ ደም ማፍሰስ ነበረባቸው። ወደ ቅድስተ ቅዱሳኑ ይገቡና ያ በመሰዊያው ላይ ደም ያፈሳሉ። ከዛ ካህኑ ይገባና አስቀድሞ ስለራሱ ኋላም ስለ ህዝቡ ኃጢአት ይለምናል። እሺ ይሄ ምልጃ የሚደረገው በደም ማፍሰስ ስለሆነ የብሉይ ኪዳን ካህናት ምን ያስፈልጋቸው ነበር? ግዴታ በህይወት መኖር አለባቸው። በህይወት መኖር ብቻ አይደለም፣ ብቻቸውን መግባት አይችሉም። ከነሱ ጋር የሆነ ነፍስ ያለው ነገር በህይወት መኖር አለበት። እሺ ወደ ቤተ መቅደሱ ይገቡና መስዋዕት ያደርጋሉ። ያንን መስዋዕት ደግሞ አስቀድሞ ስለራሳቸው ኋላም ስለ ህዝቡ ኃጢአት ምን ያደርጋሉ? ንስሐ ይገባሉ፣ ንስሐ ያስገባቸዋል። ስለዚህ እነዚህ እንዳይኖሩ ሞት የከለከላቸው ናቸው። ግን ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ጌታ ኢየሱስ ግን ለዘላለም የሚኖር ነው። እሺ የሱን ህያውነት የሱን መስዋዕት ለማሳየት የመጣ ነው እንጂ አሁን አንተ እንደምትለው የቅዱሳንን መልጃ የሚከለከል አለ። ቅዱሳን በህይወት ሳይኖሩ በአካል ሌላ ቦታ ነው፣ በመንፈስ ሌላ ቦታ ነው። ሐሳቤ እኮ እሱን እንድታብራራ አይደለም። አለማየሁ እሱን እንድታብራራ አይደለም። በህይወት ያሉ በህይወት ወደሌሉ ሰዎች ልመናም ጸሎትን ማቅረብ እንደማይቻል ልነግርህ ነው። አለማየሁ እየሰማሁህ ነው። ችግር የለውም አለማየሁ። ስለዚህ አሁን በቅዱሳን በአካል ከኛ ጋር ባይኖሩ በመንፈስ ከኛ ጋር ናቸው? በመንፈስ ከኛ ጋር አይደሉም? በመንፈስ ከኛ ጋር ናቸው ማለት ግን ጸሎትን ይሰማሉ፣ ይሰገድላቸዋል፣ ስግደትን ይቀበላሉ ማለት ግን አይደለም። ከኛ ጋር የሚሆኑት ታዲያ ለምን ብቻቸውን ነው? እንደፈርተው ነው ማለት በመንፈስ ከኛ ጋር ናቸው። ጥያቄ አሁን በአካል አሁን ምን አደረከኝ? መለመን ችግር የለውም ግን እንደው ከኛ ጋር በአካል አይሆኑ በአካል ስለማይሆኑ በስጋ ስለሚሞቱ በአካል ስለሚሞቱ እንደው አይሰሙንም እያልከኝ ነው። ስለዚህ በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? በአካል ከኛ ጋር አይደሉም ማለት በመንፈስ ከኛ ጋር አይደሉም ማለት ነው ወይ? እንደዛ ነው አለማየሁ። ይቆራረጣል፣ ኔትወርክ ነው መሰለኝ። አቤት ለማየኔ ይቆራረጣል። ጋይስ ፈለገ ይቆራረጣል እንዴ ወይ ቤቲ? እስኪ አሁን ጥያቄ እንድገምልኝ የሆነ ነገር ስትናገር ጋይስ እኔ ይቆራረጣል ድምጼ? አይቆራረጥም። እሺ ወንድም ቅዱሳንን መለመን ችግር የለውም ግን እንደው በአካል ሲሆኑ ነው። ምክንያቱም በአካል ከኛ ጋር አይደሉም። ሞቱ ማለት በመንፈስ ከኛ ጋር አይደሉም፣ በመንፈስ ከኛ ጋር አይደሉም እያልከኝ ነው። ስለዚህ ቅዱሳን በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር አይደሉም ማለት ነው ወይ እያልኩ ነው። ወይ አዎ አይደለም። በመንፈስ ከኛ ጋር ናቸው የሚል መጽሐፍ ቅዱስ ውስጥ እኔ አላየሁም። ግን ምናልባት ሊኖሩ ይችላሉ። ግን ምናልባት በእግዚአብሔር መንፈስ አንድ ስለሆነን በመንፈስ ከኛ ጋር ሊሆኑ ቢችሉ እንኳን የኛን ነገር ምንም ለምሳሌ እኛ ወደ እነሱ ብንጸልይ ጸሎት አይሰሙም፣ ብንሰግድ ስግደታችን አይቀበሉም። ያክብሩት እንኳን ብትል ማለት ነው። በህይወት ያለውን ሰው ነው መሰግናለሁ ምናምን ማስረጃ እስኪ ከኛ ጋር በመንፈስ አሉ ብለኛል። ጎበዝ በመንፈስ እንደው ሊኖሩ ይችላሉ አልከኝ። መጽሐፍ ቅዱሳዊ ነው አይደለም የሚለው እናያለን። ግን እንደው አያዩም እያልከኝ ነው። ድጋሚ ደግሞ አይሰሙም እያልከኝ ነው። ክርስቲያን አንዱ ለአንዱ ይጸልያል አይጸልይም? በህይወት እያለ
እሺ በህይወት እያለ ይጸልያል አይጸልይም? ይጸልያል። በህይወት እያለ ይጸልያል። እሺ በህይወት ሳይኖር ስለኛ እንዳይጸልይ የሚያደርገው ምንድነው? ያ ይጸልያል ካልክ እከሌ የሞተ ሐዋርያ እከሌ ወይ ለምሳሌ ከሞተ በኋላ ሐዋርያ ጳውሎስ ዮሐንስ ለእኛ እንደዚህ ጸልያል የምን ነገር ማሳየት አለበት። እንዳይጸልይ የሚያደርገው ምንድነው? መጸለይ ሲጀመር ክርስቲያናዊ ግዴታው ነው ሁሉም ሰው። ስለዚህ አካላችን ነው። ቆሮንቶስ 12 ላይ ሁላችን አካል እንደሆነን ይናገራል። የክርስቶስ አካል እንደሆነን። ስለዚህ መጸለይ ደግሞ ምልጃ ደግሞ እግዚአብሔርን ደስ የሚያሰኘው ነገር እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 እስከ 4 ስታነበው በደንብ በግልጽ ያስረዳል። እግዚአብሔርን ደስ የሚያሰኘው ነገር እንደሆነ ማለት ከሞቱ ሰዎች የጸለየውን ጸሎት አሳይ። ሞተ ሰው እከሌ ጸለየ የምትል ጨረስክ? አሳይ ነው ግን ምን ጨርሳለሁ? ለምን እሱ ስለዚህ እኮ አንተ ከሞቱ ሰዎች አይጸልዩም። ሰው ሲሞት ከነፍሱ ከስጋው ሲለይ በስጋ ሲሞት በመንፈስ ከኛ ጋር አይሆንም የሚል ጥቅስ አሳየኝ። እኔ ደግሞ ያሳየው እኮ ለዚህ ነው። ቀደም ይኸውልህ ካህናት የሆኑ ብዙዎች ነበሩ፣ ሞት ከለከላቸው የሚለውን እኮ እኔ የፈለኩት ቅዱሳን እንኳን ቢሆኑ ሞት ይከለክላቸዋል። ከኛ ጋር ያለው ሪሌሽን የሆነ ቦታ ይከለከላሉ የሚለውን ለማሳየት እኮ ነው የወሰድኩት። ስለዚህ የብሉይ ኪዳን ካህናት በአካል ሌላ ቦታ ሆነው በመንፈስ ሌላ ቦታ ይሆኑ ነበር። እሱን አንተ አብራራ እንጂ ነው አንተ አብራራ ተብለ የጠቀስከውን ጥቅስ ማን ያብራራልህ? ምራስ እኔ በዚህ መጽሐፍ ቅዱስ ላይ በምንድን አደከመና ኤልያስ አሁን ቅድም ዕብራውያን ስለ ክህነት ነው የሚያወራው። ስለ ክህነት ነው። ካህናት እንዳይሆኑ አስቀድመው የነበሩት የሌዋውያን ካህናት ማለት ነውና እነሱ ካህናት እንዳይሆኑ ሞት ይከለክላቸዋል። ክርስቶስ ግን ከክርስቶስ ጋር ነው የሚያነጻጽረው። ስለ ጸሎት ምናምን አይደለም፣ እዛ ላይ ስለ ስራው ነው አይደል? እዛ ላይ ሲያነጻጽር ያለው ከክርስቶስ የክርስቶስ ግን ዘላለማዊ ነው ብሎ ነው የሚያነጻጽረው እንጂ እዛ ላይ ስለ ጸሎት ደግሞ ስለ ምልጃም አይደለም የሚያወራው። ስለ ጸሎት እንዳዳምጠኝ ስለ ጸሎት አያወራም። ዕብራውያን 7ን ስለ ምንድነው ክህነት ነው የሚያወራው ማለት ነው። ክህነታቸው እነሱ ዘላለማዊ አያደርግም። ለምን? ሞት ይይዛቸዋል። አንዱ ሲሞት አንዱ ይተካል። አንዱ ሲሞት አንዱ ስለሚተካ ዘላለማዊ አይደሉም። ግን ዘላለማዊ የሚሆን አንድ ክርስቶስ ኢየሱስ አለ። ስለዛ ነው የሚያወራው እንጂ ስለ ምልጃ አያወራም። እዛ ላይ ጭራሽ ስለ ምልጃ ራሱ አያወራም ማለት ነው። ስለዚህ የማይሆን ጥቅስ ነው የሰጠኸው። አንተ ግን ሌላ የመጽሐፍ ቅዱስ ጥቅስ ካለ ስጠንና እንየው። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክል ካለ አንዴ መጽሐፍ ቅዱስ ጥያቄ ላስቀምጥልህ። መጽሐፍ ቅዱስ ወደ ቅዱሳን እንዳንጸልይ የሚከለክልበት ቦታ እንዲሁም ደግሞ ቅዱሳን መስማት እንደማይችሉ የሚያሳይ ቦታ ካለ መረጃ ስጠን። እሱን ነው እየጠበቅን ያለው ከመጽሐፍ ቅዱሳን አይደሉም ወይ? ካህናት ቅዱሳን አይደሉም? ካህናት አስቀድመው ስለራሳቸው ኋላም ስለ ሕዝቡ ኃጢአት የሚገቡ ናቸው። የብሉይ ኪዳን ካህናት አባቴ በክርስቶስ የሆኑ አይደሉም። ሲጀመር እነሱ ጸጋ አላቸው። አሁን ካህናት አሌክስ ጸጋ አላቸው። የእግዚአብሔር ጸጋ አላቸው። የእግዚአብሔር ጸጋ እዛ ጋር የተጠቀሱት ካህናት ጸጋ እኮ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። ምን አይነት ጸጋ ልዩ ልዩ ነው። ማንኛውም የእግዚአብሔር ጸጋ ተገልጦላቸዋል። ከኃጢአት የነጹ ነበሩ። ራሳቸው ራሱ ደም ፈሶላቸው የክርስቶስ ደም ፈሶላቸዋል። መረጃ መስጠት የማይችል ከሆነ መረጃ ራስሽ አምጪ እንጂ ቆይ አለማየሁ አንተ መረጃ መስጠት ስለማትችል ሰው ማክበር ሴት ነች። በዛ ላይ ሴት ደግሞ ማክበር ነው። አለማየሁ መረጃ አንቺ አውጪ ላይ እንዴ በቃ ጨረሰ። እንቀጥል። ልጅ ዳግም ቀጥል። እሺ ቀጥል ወንድማችን። ባይዞ ይሄን ቲም በጣም ላደንቃችሁ ፈልጋለሁ። በተለይ ቅድም ፈለገም ሳውራ ነበረ። አንዳንድ ሰዎች የኦርቶዶክስ ሆነ የፕሮቴስታንት ሰዎች በግል የሚያነሱ ሀሳቦችን የቤተ እምነቱ ሀሳብ አድርጎ መቀበልን ማስፈለግ አብዛኞቻችን
አመጣጣችንም ከኦርቶዶክስ ከተለያየ እምነት ነው ይታወቃል። ግን አሁን ለምሳሌ አንዳንድ ሰዎች ማርያምን አምላክ አድርጎ የሚስሉ የሚያወሩ ሰዎች ትላልቅ ሚዲያ ላይ ትሰማላችሁ እና ያንን ሀሳብ እንትን እያለ ሲያወራ ነበር። አይደለም እኛ ቅዱሳን ናቸው እንጂ አምላክ አይደሉም፣ አምልኮ የማይገባቸውም ስል ነበረ። ጥሩ ነው። እንደዚህ ትውልዱንም እንደዚህ ማቅናት ጥሩ ነው። በጣም ቴንኪው ማለት ፈልጋለሁ። ሜቢ ይሄ ትናንሽ ጥቃቅን ነገር አውርተን ጊዜያችንም እድሜያችንም መብላት የለብንም። ትልቁ የሚያስፈልገን ነገር ወደ ሀሳቡ ልግባና የሚያስፈልገን ነገር ያ ፕሮቴስታንት ነኝ። ትልቁ የሚያስፈልገን ነገር ስለ ጉዳይ ሳይሆን ወደ ጥያቄ ልገባ ጥያቄ ልጠይቅ። ቆይ ተረጋጋ እንጂ ከመጽሐፍ ቅዱስ ውጭ የምታስተምረው አለ ወይ? እሱን ሀሳብ ነው እንደምታውቁኝ። ክፈች ራእይ 22:9 ራእይ 22:9 ቤተክርስቲያናት እንዴት ጻፈችው? ክፈችና ቤተክርስቲያናት ጻፈችው። እናንተ ለመላእክት ትሰግዳላችሁ፣ ለመላእክት መላእክት ደግሞ አይሰገድም ይላል። ቆይ እኔ መላእክት ትሰግዳላችሁ አትሰግዱም አይደለም። መጀመሪያ ቆይ አዳምጠኝ። ትሰግዳለሽ፣ ትሰግዳላችሁ አትሰግዱም። ዳሪ በጣም ትልቅ ሰው ነው ከኔ በጣም እድሜ በጣም ነው የምንለያየው። ስለዚህ አንድ አዳምጠኝ እንደ ትልቅ ሰው። እሺ አንተ ምንድን ያልከው ለቅዱሳን አንዴ ተረጋጋ። ለቅዱሳን ምን ነው ስለ እድሜ ሮጥሽ መክያ? አይ ትልቅ ስለሆንክ ነው። አንዴ አዳምጠኝ። ለቅዱሳን ስግደት ይገባል ወይስ አይገባል ለቅዱሳን መላእክት የሚለው ውስጥ አይደለንም ያለ ነው። ምንድነው ያልከው? ቤተክርስቲያን ቅዱሳንና እግዚአብሔርን እኩል አድርጋለች ብለሃል። የቱ ጋ ነው እኩል ያደረገችው? በመጽሐፉ አሳየን። እኛ ህግ አለን፣ የምንመራበት ህግ አለን። በዛ በምትመራበት ህግ መሰረት አሳየን ነው። ተግባባን ወንድማችን? ቀጥሉ። ሌሎችም ካላችሁ ከፈለጋችሁ ቀጥሉ። ትቀጥያለሽ። ፉዬ ማይክ አንሳውን እኔን የሚዩት ያረኩ የምታወራው ክርክር አለውና ራእይ 22:9 ነው ጽልሽ ላምብብ አውጡ። ስለዚህ መጀመሪያ የተናገርከው ነገር አትችሉም አይደለ? የተናገርከው ነገር ማሳየት አትችሉም። ይቅርታ ጠይቀህ ነው ማለፍ ያለብህ። ምክንያቱም ይሄ እጻጽ ያለው ንግግር ነው የተናገርከው። በጣም ማለት ቤተክርስቲያን የማታደርገው ነገር ነው እየተናገርክ ያለው። መረጃ ካለ መረጃ ክፈት። ልጅ ዳግም መረጃ አለ? ያው ኦርቶዶክሳኖች ፊት ለፊት መጣችሁ የፈለጋችሁ ነገር ልታወራ አይቻልም። ኦኬ ምክንያቱም እዛ ቸርቻችሁ እንደለመዳችሁት መሆን ትችላላችሁ። ግን እዚህ ገብታችሁ ግን ቤተክርስቲያንን እግዚአብሔርና ቅዱሳንን እኩል አድርጋ አስቀምጣለች ስትል መረጃ ከሌለ እንዴት ነው የምንግባባው? ጉድ እኮ ነው። አንዳንድ ቁጥር ጻፉን አስገባችኋለሁ። አወገዛችሁት? ጣውኛ ላጣነው ራስ ወጥቷል። ኤኒዌይስ ዝም ብላችሁ ብድግ ብላችሁ ታመልካለች ምናምን ከምትሉ አሁን እዚህ ጋር ስግደት እንደዚህ ይላል። ለምንድን ነው የሚሰገደው? እንደዚህ እስኪ መጠየቅ ይልመድባችሁ በጌታ። እሺ ጥያቄ ስትጠይቁ በቃ መጽሐፍ ቅዱስን ኮት አደረግና እውቀት ያለው ምናምን ነገር የእውቀት ነው ይገባ። ትንሽ የፖለቲካ ነው እውቀት ኃይለኛ ፖለቲካ። ስለምን ፖለቲካ ነው የሚያወራው? ፖለቲካ ሰላም ወንድማችን ታሚ ሄድበት። ኧረ አንቺ ትሄጂበታለሽ ኤርሚዬ። ከይቅርታ ጋር ሰላም ጆ አልሰማም ዲያቆን እሺ መልካም በቃ እዛው ጨርሱ። ውስጥ እያወሩን መሰለኝና ላውርደው። ዴቭ ድጋሚ ያስገባችሁ? ዴቭ ድጋሚ ነው። እሺ ይቅርና ብሩክ
እሺ የማትበጠብጡ በትክክል የምትወያዩ ፕሮቴስታንቶች አንድ ቁጥር ጻፉና ከእናንተ ጋር እንውራ። እሺ ልጅ ዳኝ ይሄው አለ። ልጅ ዳኝ ገባና ሳምከው ለምን አስወጣችሁ ይላል። ማን ያስወጣ? እሺ ልጅ ዳኝ አይቶ ከኤፌሶን ጋር አልተግባባም ነበር እና ማስረጃ ኮኔክሽን ይቅርታ ማስረጃ አዘጋጀል። እሺ ልጅ ዳኝ ጋድ ዩዘር እሺ ሰማ። አዎ ትሰማለህ። ሰላም ብያለሁ ወንድሜ። እሺ ሰላም ለእናንተ የሆነ እኔ አገባቢ ፈለገ ቅድም ሲናገር ከነበረው ነገር ላይ ጥያቄ ለመጠየቅ ነውና አንድ ጊዜ ፈለገን ሳይሆን አሁን ጥያቄው ትልቁ ጥያቄ ሰላም ላንተ ይሁን ነው ያልኩ። ሰላም አይቀድምም? ሰላም ብያለሁ እኮ አልሰማኸኝም? እሺ ከየት ቤተ እምነት ነህ ዩዘር? ኦኬ እኔ ከወንጌላዊ ነኝ። ከወንጌላዊ መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ ታምናለህ? ኦኬ እሱ ጋር መጣበታለሁ። ግን ቅድም ፈለገ እንትን ስላሴ ትምህርት ላይ ትልቅ እንትን አለ ልዩነት አለ ብለዋልና እሱ ምንድን ነው የሚለውን ነገር ለመጠየቅ ያክል ነው የገባሁት። መልካም ልዩነቱን የጠየቅኩ ላሳየ ምን ያክል ሰፊ ልዩነት እንዳለን ማለት ነው። ምክንያቱም በትሪኒቲ ትምህርት ዙሪያ ፕሮቴስታንቲዝም ባጭሩ መረዳቱ ራሱ አለው ብዬ አላምንም። ለምሳሌ ያክል ላሳየ ምን ያክል ምክንያት የለውም። ሌላ ሰው ጠርቼ ሳይሆን በአንተው ላሳየ ወንድሜ። ማን ልበል ስምህን? ቆየኝ ስሜ ቆየኝ። እሺ ወንድሜ እያልኩ ልጥራ። እሺ ወንድማችን እስቲ ስለ ትሪኒቲ አንዳንድ ሀሳቦችን እናንሳኔ። እናንተ ወልድ ክርስቶስ የእግዚአብሔር አብ ቃል ነው ብለህ ታምናለህ? ወይም ወልድ ክርስቶስ ይቅርታ፣ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ወንድማችን አልገባኝም ጥያቄ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ነው። ታምናለህ ወይስ አታምንም ነው ጥያቄ። ወልድ የአብና የመንፈስ ቅዱስ ቃል ነበር ይላል። አምናለሁ። በጣም ጥሩ። እሺ መንፈስ ቅዱስ የአብና የወልድ እስትንፋስ እንደሆነ ታምናለህ ወይስ አታምንም? አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ግልጽ አልሆነልኝም። ጥያቄማ ግልጽ ሆኖልህ እኮ እስካሁን ስትመልስልኝ ነበር። ተመሳሳይ ጥያቄ ነው የጠየኩ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ፣ መንፈስ ቅዱስ ደግሞ የአብና የወልድ እስትንፋስ እንደሆነ አምናለሁ አልከኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ እሱ ነው። ከዛ ወደ ማስረጃው እናልፋለን። እዚህ ጋር መስመር ሳንሰት አንቀርም። እኔ አሁን እዚህ ጋር የመጣሁበትን ጉዳይ ነግሬሃለሁ። ስለዚህ ለጥያቄ ስለመጣሁ ቶሎ ጥያቄውን ብመልስልኝ እድል ቢሰጥ ጥሩ ነው። አላወኩም። እሺ አንተ ንገረኝ። ቴንኪው። እኔም እያልኩ ያለሁት ሀሳብ ያ ነው ማለት ነው ባጭሩ። ተወዳጅ ወንድማችን ብዙ ማለት 100% በሚባል ደረጃ ፕሮቴስታንቲዝም ውስጥ ያሉ እህቶች ወንድሞች ኢቨን ትሪኒቲ ራሱ ምን ማለት እንደሆነ ሳያውቁ ነው አይ በትሪኒቲ እናምናለን የሚሉት። ስለዚህ ይሄ በጣም ሰፊ ልዩነት ነው። ኦርቶዶክስ አማኞች ስንሆን ደግሞ ትሪኒቲን አውቀ ነው ተረድተው ነው በስላሴ እናምናለን የምንለው። ፕሮቴስታንት የሆኑ ሰዎች ደግሞ ትሪኒቲን ሳያውቁት ሳይረዱት፣ አሁን ኢማጂን እንግዲህ አንተ አሁን በትሪኒቲ አምናለሁ የምትል ሰው ነህ እና ሌሎችን ፕሮቴስታንቶች በትሪኒቲ እናምናለን ይላሉ እንበልና ኦርቶዶክስን እርሳቸው እንበልና ትሪኒቲን የማያምኑ ሰዎች ለምሳሌ ሙስሊሞች መጥተው በዚህ ዙሪያ ጥያቄ ቢጠይቁ አንተ ሙሉ በሙሉ ኮንፊደንስ ያለ ሰው አይደለህም ስለምታምነው ነገር ለመመለስ። ለምንድን መሰለ? በአጭሩ የትሪኒቲን ትምህርት ፕሮቴስታንቲዝም ውስጥ ስለሌለ እና ያቀረብኳቸው ሰዎች እንደዚህ የሚመስሉ ናቸው። በአንተ ማድረግ ማስረጃ ያሳየው ስለዛ ነው። ለማንኛውም በእነዚህ ዙሪያ እሺ
አሁን ለምሳሌ በምሳሌ እንውሰድና ቤተክርስቲያን የኦርቶዶክስ ቤተክርስቲያንና የፕሮቴስታንት ቤተክርስቲያን በምልጃ ላይ ማይስማሙበት ነገር አለ ከተባለ ማይስማሙበት ምንድን ነው? እዚህ ጋር ኦርቶዶክስ ቤተክርስቲያን ምልጃን የቅዱሳን ምልጃን ትቀበላለች። የፕሮቴስታንት ቤተክርስቲያን ደግሞ የቅዱሳን ምልጃን አትቀበልም። ስለዚህ ይሄ ነው ልዩነቱ። አንተ ግን ስለ ትሪኒቲ ልዩነቱን ንገረኝ ስለ ልዩነት አይደለም የነገርከኝ። ስለ ምልጃ አይደለም ያወራ ነው። በአጭሩ ስለ ትሪኒቲ ስናወራ እኮ አዳምጠኛ። እኔም እኮ ምለውን ሀሳብ ለመረዳት በደንብ እህልን አላምጦ እንደሆነ ሁሉ ምለውንም ነገር ማዳመጥ ያስፈልጋል። አየህ፣ በአጭሩ ሰው ስለማያውቀው ነገር ከፈተፈተ ልዩነት አለው። ምን ልል ፈልጌ ነው? ለምሳሌ የኔም ቤት አሁን እኔ ያለሁት የኔ መኝታ ክፍል ውስጥ ነው እና የኔ መኝታ ክፍል ውስጥ ስላለው ነገር ዝም ብሎ የሚቀባጥር ሰውና እኔ ስለ ክፍል የማውራው ነገር ይለያያል። በጣም ሰፊ ልዩነት አለ ማለት ነው በሁለታችን መካከል። የምን የእውቀት ልዩነት አለ። ያ ሰው ስለ ክፍሌ ምንም ነገር ሳያይ ነው እያወራ ያለው። እኔ ደግሞ ስለ ክፍሌ በደንብ የማውቀውን የተረዳሁትን ነገር እነግረዋለሁ። አይ ቁምሳጥኔ በዚህ በኩል ነው ያለው፣ የኔ መኝታ ክፍል ያለው አልጌ ያለው በዚህ ክፍል ነው፣ የጫማ መደርደሪያ ያለው እዛ ጋር ነው፣ ጠረጴዜ ያለው በዚህኛው ሳይድ ነው እያልኩኝ መናገር የምችለው እኔ ነኝ። ያ ሰው ስለ እኔ ክፍል የአቀማመጥ ምንም አይነት እውቀት ሳይኖረው መቀባጠሩ ግን ከእውቀት ነፃ እንዲሆን ያደረገዋል። በአጭሩ እኔ ከምናገረው ንግግር ጋር ልዩነት እንዲኖር ያደርገዋል ማለት ነው። ስለዚህ በትሪኒቲ ዙሪያ ምንም ብዙ ክርክር የሚያስፈልገን ነገር አይደለም። ልዩነት አለ። ያለ ልዩነት ምንድነው? እኛ ትሪኒቲን እናውቀዋለን። ፕሮቴስታንት የሆኑቶች ወንድሞች ደግሞ ትሪኒቲን አያውቁትም። ትሪኒቲን ስላላወቁትም ጭምር ነው ነገረ ክርስቶስ ላይ ትልቅ ፋላሲ የሚፈጠረው። ትሪኒቲን በሚገባ የተረዳ ሰው ነገረ ክርስቶስ ላይ አይሳሳትም። ነገረ ክርስቶስን በሚገባ ማብራራት ይችላል። ትሪኒቲን ያልተረዳ ሰው ግን ስለ ነገረ ክርስቶስ ላውራ ቢል በቃ በጣም ችግር ነው የሚፈጠረው። ባይዘወይ ፕሮቴስታንቲዝም ውስጥ በጣም ብዙ ዲኖሚኔሽኖች የተፈጠሩት ለዛ ነው። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ 64 አባል ቤተ እምነቶች አሉ። እነዚህ 64 አባል ቤተ እምነቶች በአጠቃላይ የተፈጠሩት መጽሐፍ ቅዱስ ላይ ያለን ትሪኒቲ ተረስቶ ማለት ነው የነገረ ክርስቶስን ትምህርት እንደየራስ ከመፍታት አንጻር የመጡ ምልከቶች ናቸው። አማኑኤል ህብረት ብትለው፣ ሙሉ ወንጌል ብትለው፣ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ህይወት፣ የአማኑኤል ህብረት ምንድነው ሌላም ይሄ 64 ብቻ አሉ አይደለ? 7000 ምርጦቹ ምናምን ተብሎ የሚጠሩ ማለት ነው። ስለዚህ በትሪኒቲ ዙሪያ እያንዳንዱ ፕሮቴስታንት እውቀት የለውም ነው ባጭሩ። ለማንኛውም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት ካለ ትምህርቱን እየነሳችሁ አውሩ ነው ወንድማችን። ከዚህ በመቀጠል የምንሰጥህ እድል ያ ይሆናል ማለት ነው። ኦርቶዶክስ ቤተክርስቲያን ራፓፕ ሳረገው